እንዴት ሰይጣን በሰዎች ላይ አድሮ ሰው ላይ ተንኮል እንዴት እንደሚሰራ ነው። ይሄ ከኋላ የምታዩት መስተፋቀር ነው። ሴቷ አሻንጉሊት በነጭ ነገር ተጠቅልላ ፎቶ ላይ ተሰፍቶ ድግምት የተደገመባቸው ሰዎች እንዲወክል ተደርጎ ነው እዚህ ቦታ ላይ ያለው። እስቲ እዩት። ጥንቆላ ስራን ሲሰሩ በካሜራ የተያዙት ድንቅ ሰዎች የአስማትና የጥንቆላ ስራዎች ዓለም ላይ በየትኛውም ሀገራት የሚደረጉና የታወቁ ናቸው። በተለይም የጥንቆላ ስራዎች በአረብ ዓለምና በአፍሪካ ውስጥ የታወቁና በየጊዜው የሚተገበሩ ናቸው። አንዳንድ የአፍሪካ ሀገራት በጥንቆላ ስራዎች ከመቸገራቸው የተነሳ ከባባድ ሕግን ለማውጣት ተገደዋል። በተለይም የናይጄሪያ ሕግ የአስማትና የጥንቆላ ስራዎችን በሚሰሩ ሰዎች ላይ እስከ ሞት ድረስ የሚቀጣ ሕግን አውጥተዋል። ምናልባት ከናይጄሪያውያን ጋር በስራና በህይወት የተገናኛችሁ ሰዎች ስለ ናይጄሪያውያን የጥንቆላ ስራ ምስክር ናችሁ። ታዲያ በቅናትም ይሁን በአልጠግባይነት የሰውን ዕድል፣ ቁንጅና፣ ዕውቀት፣ ጉልበትና ገንዘብ ለመውሰድ ሰዎች ሌሎች ሰዎች ላይ የጥንቆላ ስራን ይሰራሉ። ታዲያ እኔም በዛሬው ቪዲዮ የጥንቆላ ስራን ለመስራት ሲሞክሩ በካሜራ የተያዙትን ግለሰቦች ድንቅ እንቅስቃሴ ላስቃኛችሁ። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። አሁን ተመልከቱ ከዚህ በኋላ የሚያቀርበውን ቪዲዮ። እኛ ጂኒ ሲባል በተለይም በአረብ ዓለም በደንብ ይታወቃል። በተለይም ማታ ማታ ጂኒዎች እንደሚታዩ ይታመናል። ጂኒዎች በሰው መልክ ካልሆነም በተለያየ እንስሳ ቅርጽ ሊገለጡ ይችላሉ። አንዳንዴም ድምፃቸውን እየሰማን ገጽታቸውን ግን ላናያቸው እንችላለን። ይህ ቪዲዮ የተያዘው በሀገረ ደቡብ አፍሪካ ሲሆን አንዲት ግለሰብ በበሩ አካባቢ ድምፅ ትሰማለች። ስታጣራ ግን ከድምፁ ውጭ ምንም ነገር የለም ነበር። ታዲያ ከሰማቸው አንጻር ጂኒ ሊሆን ይችላል በማለት የፈላ ውሃ አይወዱም ሲባል ስለሰማች ውሃ አፍልታ ድምፁን ወደ ሰማችበት ቦታ ትሄዳለች። ድምፁ ከየት እንደሚመጣ በደንብ ካጣራች በኋላም የፈላውን ውሃ ድምፁን የምትሰማበት ቦታ ላይ ትደፋዋለች። በዚህ ጊዜም ድምፁ በከፍተኛ ሁኔታ ይጨምራል። የሆነ ሰው እንደተቃጠለ ሆኖ ይጮሃል። ድምፁን ከቦታው እየራቀ ይመጣል። ይህ ቪዲዮ ከተለቀቀ በኋላም ዓለም ላይ መነጋገሪያ መሆን የቻለ ነበር። አሁን ይሄ ምን ማለት ነው ቤተሰቦች? አሁን እንግዲህ ሙቋ ስትደፋበት ተቃጠልኩ ብሎ እንደ ሰው ድምፅ አውጥቶ የሚጮህ ከሆነ ስጋውን ዲሳፒር ማድረግ መሰወር ወይም ደግሞ ማጥፋት ችሏል። ያ ስጋ ለበስ አጋንንቱ ሰውየውን ማለት ነው። ሰይጣኑ ወይም አጋንንቱ የሰውየውን ስጋ ሰውሮታል። ግን ሙስሊሞች እንደሚሉት እንደ ሰዎች ከሰው ጋር አብረው ይንቀሳቀሳሉ፣ ይዘዋወራሉ። ይቺ ልጅ ሙቋ የደፋችበት ልጅ አጋንንቱ እሷ አካባቢ ላይ እየመጣ እየተንቀሳቀሰ ነው ታውቃለች። ዕቃ ይወድቃል፣ ወንበር ይንቀሳቀሳል። ብዙ ቪዲዮዎች ላይ ታያላችሁ። ይሄ ነው ስጋ ለበስ አጋንንቶች ናቸው። ከዛም በእነሱ ባህል የሆነ ልብስ ሲወረውሩባቸው ወይም የሆነ ገመድ ስትወረውሩባቸው ይያዛሉ ተብሎ የሚታሰበው ሙቋ ስደፋበት ያ ስጋው ከመንፈስ ጋር የተዋህደው ስጋ ለበስ አጋንንት የሆነው ሰው ተቃጠለ ማለት ነው። ድምፁ እንደሰማችሁት ይሄ አንዱ ማሳያ ነው። የለበሱትን ስጋ አጋንንት ሰውሮላቸው ተሰውሮ የሚኖሩ ሰዎችም አጋንንትም እንደሆኑ ማለት ነው። የተዋህዱ ፍጥረቶች ናቸው። ስለዚህ አጋንንት የሚባል ስም እንዲወጣላቸው ምክንያት የሆነው አጋንንት ወይም ሰይጣናት ሰዎችን ስለተዋሃዷቸው እንጂ ሰይጣን መንፈስ ነው። የተዋሃዱትም ስጋ ደግሞ ከሞተ ቆይቷል። አሁን ገባችሁ? ሰውየው ከሞተ ቆይቷል። ደግሞ አንዳንድ ጊዜ የመምህር ግርማ ቪዲዮ ላይ የታችኮ ቁጥር 27 ላይ ነው 26 ላይ አስታውሳለሁ። አንድ አባት አሉ፣ ቀሲስ ክንፈ የሚባሉ አባት የዛው እስጢፋኖስ ቤተክርስቲያን አገልጋይ ናቸው። እኛ አባት ደብተራ ያሰቃያቸው ነበረ። ቪዲዮን አይታችሁታል ብዬ አስባለሁ። ብዙዎቻችሁ ይህን ቪዲዮ አይታችሁታል። የመምህር ግርማ 27ኛ 26ኛ ቪዲዮ ላይ ቁጥሩን ከተሳሳትኩኝ ይቅርታ አርሙኝ። እሺ። እና ምን አለ ሰይጣኑ ሲናገር እኔ ማለት እኮ ዲያብሎስ ነኝ፣ በቃ እኔ እና እሱ ምንም አንለያይም፣ እኔ ሰው ሆኜ ስለተወለድኩኝ ዲያብሎስ ደግሞ ያው መንፈስ ሆኖ ስለተፈጠረ ነው እንጂ ሁለታችንም አንድ ነን ብሎ ነው የሚያወራው ሰይጣኑ፣ አጋንንቱ ራሱ ሲያወራ። እና ደብተራው ነው እንግዲህ በውስጥ ያለው ደብተራው አሁን የት ነው ያለሁት ሲባል እኔ ሲኦል ነው ያለሁት፣ ሲኦል ሆኜ ነው የማወራህ አለ። የሚያወሩት እዚህ ጋር ቁጭ ብለው ያሉት ቄሱ ናቸው እየጮሁ እና የት ነው ያለኸው ሲባል ሲኦል ነው ያለሁት። ሞቷል። ቄሱ ከሞተ ቆይቷል ማለት ደብተራው ከሞተ ቆይቷል። የምን ቄስ ነው?
ስርማሽ ቅጠል በጣሹ አስማተኛው ተንኮለኛው ሰውዬ ከሞተ ቆይቷል። መንፈሱ ግን ማን ጋር አለ? ቄሱ ላይ ተቀምጧል። እኚህ የተደገመባቸው መተት የተወረወረባቸው ቄስ ላይ ማለት ነው። እና የት ነው ያለሁት ሲባል ሲኦል ነው ያለሁት። እንዴት ትላለህ ሲባል እኔ በቃ እኮ ከሰይጣን በምንድን ነው የምንለየው? አንድ ነን እኮ አቃለ። ስለዚህ ሰው ሞር በብዛት በደንብ ሰይጣንን መምሰል ይችላል ማለት ነው። መምሰል መሆን አይችልም። ልክ ራሱን መሆን አይችልም። ምክንያቱም አፈጣጠሩ ሌላ ስለሆነ እንደ ሰይጣን ግን ሁሉ ነገሩ ይተውናል ማለት ነው። እና ይሄ ቪዲዮ ብዙ ነገር ነው የሚያስተምረው። ጂኒ የሚባሉት ፍጥረታት ነጭ እንትኖች ሙስሊሞች የሚሉት እንግዲህ ይሄንን ነው። አጠለ ሆኖ ይጮሃል፣ ድምፅም ከቦታው እየራቀ ይመጣል። ይህ ቪዲዮ ከተለቀቀ በኋላም ዓለም ላይ መነጋገሪያ መሆን የቻለ ነበር። ናይጄሪያ በዜና ጭምር መነጋገር የነበረ አስቂኝ የጥንቆላ ተግባር ነው። ክስተቱ የተቀረጸው በህንፃ ላይ በተገጠመ ካሜራ ሲሆን ምስሉ ላይ እንደሚታየው በመጀመሪያ አንዲት ነጭ መኪና ቆማ ትታያለች። ወዲያው ግን በምስሉ ላይ እንደሚታየው ሌላ ግሬ መኪና በመምጣቱና ቦታውን በመፈለጋቸው ነጩ መኪና ተነስቶ ይሄዳል። የመጣው ግሬ መኪናም በነጩ ቦታ ይቆማል። በመቀጠልም የመኪናው ባለቤት ከላይ የለበሰውን ልብሱን አውላልቆ ከመኪናው ይወርዳል። በመቀጠልም በአካባቢው ላይ ወደሚገኝ ቆሻሻ ውሃ በመሄድ ውሃውን ወደ ሰውነቱ ላይ ይረጫል። እሱ ይህንን ሲያደርግም ሌላኛው ወጣት ከመኪናው ላይ ይወርዳል። እሱም ቢሆን ከላይ ልብስ አልለበሰም ነበር። በቦታው ላይ የሚያልፉት አንዳንድ ሰዎችም በሁኔታው ተደናግጠው ይታያሉ። ሰውነቱን ጭቃ ሲቀባ የነበረው ሰውዬም በመቀጠልም በቆሻሻው ውሃው መኪናውን ይቀባዋል። ታዲያ ከዚህ በኋላ አንዳቸው ቆሻሻውን ጭቃ ሲቀቡ፣ ሌላኛው ደግሞ ከመኪና ውስጥ እባብ አውጥቶ በእጁ ይዞ መደነስ ይጀምራል። እባቡን ገድሎም ደሙን መኪናውን ይቀባዋል። ከዛ በኋላም ብዙዎች በቦታው ላይ መሰብሰብ ይጀምራሉ። ቢሆንም ግን በሀገር ናይጄሪያ የጥንቆላ ስራ በእጅጉ የሚፈራ በመሆኑ ደፍሮ የሚናገራቸው አልነበረም። ሰዎቹ በመጨረሻም ባዶ ራቁታቸውን በህዝቡ መሃል ሲንቀሳቀሱ ታይተዋል። ታዲያ በቦታው ላይ የነበሩ በርካቶች ሰዎቹ ይህንን ያደርጉ የነበሩት ለሀብት ብለው እንደነበር ይናገራል። በደንብ አድርጎ ግልጽ እየተናገረ ነው ያለው። በአደባባይ በናይጄሪያ አስማተኛና ጠንቋይ መጣላትና መዋጋት ማለት ከባድ ነው አለ። ለምን ሲባል ሞር ስጋ ለበስ አጋንንቶች ስለሚበዙ ማለት ነው። ሌላው ይተዋወቃሉ። አንድ እንዲያውም ናይጄሪያዊ ፓስተር መጥቶ ነው እንግዲህ ደጋግሜ ተናግረዋል ይህንን ነገር። ኢትዮጵያ ውስጥ መጥቶ እንደ ኢትዮጵያ ውስጥ ሰው ብቻ ነው እንዲህ ያለው ብሎ ጠየቃሉ። ከራሳቸው ኢንተርቪው ነው የሰማሁት። አዎ ምን ነው እንዴ? እኛ ሀገር እኮ ሰውም አለ ጅራት ያለውም ፍጥረትም አለ፣ ይንቀሳቀሳል። አብረን ከሌላ ሁለት ፍጥረታት ጋር ነው አብረን የምንኖረው፣ ሁሉም ሁለቱንም እኮ የምናያቸው ብሎ ተናገረ የሚባል ነገር ሰምቻለሁ በኢንተርቪው ላይ። እና በጣም ነው የገረመኝ ምን ያህል በዘር እንደተዳቀሉ ያሳያል ማለት ነው። ምን ማለት ነው ይሄ ስትሉ፣ ሰውን ይገለውና በቁም ይገለውና ነፍሱን ሲኦል ያስራታል፣ ወይም ነፍሱን የሆነ ቦታ ላይ ይቆልፍባታል። አንዳንድ እብድ የምታዩቸው ወይም ደግሞ አይምሯቸውን ስተው ያሉ ሰዎች እኮ ነፍሳቸው ተወስዳ የሆነ ቦታ ገብታ አጋንንት ገብቶ ስጋቸውን እንደ ቱታ ልብሶት፣ እንደ ማሊያ፣ እንደ ቱታ፣ እንደ ልብስ፣ እንደ ጃኬት፣ እንደ ሱሬ ለብሶት ነው የሚንቀሳቀሰው። ለዚህ ነው ስጋ ለበስ አጋንንት የተባለው። ሌላኛው ትልቁ ነገር ስጋ ለበስ፣ ስጋ የለበሰ እንደ ቱታ እንደ ልብስ የለበሰ አጋንንት ስጋ ነው የተባለው። ነፍስ አልለበሰም። ነፍስንማ ዋና የሚፈልጋት ነፍስን አይደል? እሷን አስሮ በዛ ሰውዬ ቱታ በዛ ሰውዬ ስጋ ይተውናል ማለት ነው። እነዚህን አጋንንት ነው እንግዲህ የሰውን ስጋ ለብሰው የሚንቀሳቀሱትን ነው። እኔ አሁን ያው እጄ ሳነሳው ልብሱም አብሮ ነው የሚነሳው እንጂ እጄ ለብቻ ልብሱ ለብቻ አይለያዩም። ለምን? ለብሼዋለሁ። አጋንንትም እንደዛ ነው። ሰዎችን ሲዋሃድ ሰዎችን ሲቆራኛቸው ነፍሳቸውን ያስረው ይቆልፈውና በሰው ቦታ ሆኖ ያወራል፣ ይፈርዳል፣ በሰው ቦታ ሆኖ ይናገራል፣ ይበይናል ማለት ነው። እና እንግዲህ አጋንንትን ለመቃወም አሁን ከዚህ በኋላ ማሳያችሁ ቪዲዮ ደግሞ አጋንንትን ለመቃወም ሙስሊሙም አጋንንትን አስወጣለሁ ይላል፣ ሰይጣናትን አስወጣለሁ፣ ርኩስ መንፈስን አስወጣለሁ ይላል። ጴንጤውም፣ ጆባውም፣ ካቶሊኩም፣ ኦርቶዶክሱም እንዲሁም ደግሞ ዮጋ በሚባለው አይነት ሪሊዝ አርጉ፣ ተዉት፣ ክፉ ዳርክ ኢነርጂ የሚባለውን ተዉት እያሉ በሁሉ መንገድ ብቻ መጥፎ የሚባለው ነገር መተው ይፈልጋሉ። ማንም ሰው መጥፎ የሚባለው ነገር አይፈልገውም። ኢቨን ሰይጣን አምላኪዎች ራሳቸው እንኳን ሰይጣን እንዲወዳቸው እንጂ እንዲቀጣቸው አይፈልጉም። ስለዚህ አሁን ይሄኛውን ሰው እስቲ እንዴት አድርጎ ቡና የሚያፈሉትን እናት የሚካድሙትን እየጠነቆሉ ይሁን አይሁን አላውቅም። እስቲ እንስማ፣ ምን እንደሚላቸው እንስማ እስቲ።
ፕሮቴስታንት ይመስለኛል እቻለሁ እና አንቺን እየሸነገለ ትውልዱን እያበላሽ እጅሽን ለጌታ ስጭ። ካልሆነ ግን በቅርብ ጉዞሽን ያደርገዋል። ስለዚህ ዛሬ ከእግዚአብሔር መላእክቶች ጋር ወደዚህ ቤት መጥቻለሁ እና አንቺን እየሸነገለ ትውልዱን እያበላሽ ያለው አጋንንት ነው። ይሄ ጥንቆላ ከዚህ በኋላ አይቀጥልም። ሴትዮዋን ይቀይራቸው አይቀይራቸው፣ ወደ ጌታ ያምጣቸው። አይ ምንም የተነገረ ነገር የለም። ያው ጴንጤ ምላስ ብቻ ነው። ዝም ብሎ ሄዶ አለ እንዲባል፣ ተቃወመ፣ ተሳደበ እንዲባል ኦርቶዶክስ ጋር ይመጣና ልክ ኦርቶዶክስንም የሚያስበው ልክ እንደዚህ ነው እኮ። የሚገርማችሁ ምን ያህል ድፍኖች እንደሆኑ የምታውቁት። ሴትዮዋ እየጠነቆለች ነው፣ ቡና አቅርባማ እየካደመች ነው። ቤተክርስቲያን ቅዳሴ ላይ ሆነን እንኳን ልክ እንደዛ ነው የሚያስበው። ጌታን እየጠራን ህዝቡ ሊያመልክ ሊጸልይ ሊያለቅስ ወደ እግዚአብሔር እየመጣ እንኳን ያንንም ልክ እንደ ባዕድ አምልኮ ነው የሚያዩት። እና ፕሮቴስታንቶች ጋር ያለው ችኩልነት በጣም የሚያናድድ የሚያሳዝን ነው። ዞሮ ዞሮ ምንድነው ማሳየት የፈለግኩት? መቃወም ይፈልጋሉ፣ ወጋው ይላሉ፣ ሌላ ስልጣን የለውም ይላሉ። ግን ነው ወይ ሰይጣን በእንደዚህ አይነት ቃላት የሚሸሽ ነው ወይ ነው? ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት አይገባም። ጌታ ሆይ አሉት ማርቆስ 9:26 ላይ። ለምንድን ነው በስምህ አጋንንቱን ማስወጣት ያልቻልነው? በስሜ አጋንንት ይወጡላቸዋል ብለህን አልነበረም ወይ አሉት። ስለዚህ ስሙ ስለተጠራ ብቻ ወይም የፈጣሪ ስም ስለተጠራ ብቻ ጥሩ የተባለውን ስም ማለት ነው ስለጠራም ብቻ ሰይጣን ይወጣል ወይ? የትኛው እምነት ላይ ስለተለፈለፈ ሰይጣን ይወጣል ወይ? የትኛው እምነት ላይ ነው የሚሸውደው ሰይጣን? አይደለም ትክክል አይደሉም የምትላቸው እምነቶች ላይ እናንተ ኦርቶዶክሶች ነው የምላችሁ። እኛ ሃይማኖት ውስጥ እንኳን ኦርቶዶክስ ውስጥ ሆነን እንኳን ሰይጣን በኢየሱስ ስም ውጣ ሲባል እንኳን የማይወጣበት ሁኔታ እንዳለ ነው ማርቆስ 9:26 የተናገረው። ለምን? ይህ ወገን ያለ ጾም ጸሎት በስተቀር በሌላ አይወጣም ማለት። ለምን ሲባል ስጋችንን በደንብ ስለለበሰው ስለተቆራኘ ዘር ሆኖ አብሮ ስለተወለደ አይደለም፣ አብሮ የተወለደ መንፈስ ስለሆነ ጾም፣ ጸሎት፣ ስግደት ከዛም ሻል ያለ መንፈሳዊ ህይወት ሰይጣኑን ከኛ ላይ ያላቀቀዋል። ማስቲካ የጅንስ ሱሪ ላይ ወይም ልብሳችሁ ላይ ልጥጥ አድርጋችሁ ለጥፉትና ከዛ በረዶ ከፍሪጅ አውጥታችሁ የተወሰነ ደቂቃ አቆዩበት። ከዛ በረዶ ማስቲካውን በጣም ሲያቀዘቅዘውና ሲያገነትረው ከተጣበቀበት ልብስ ላይ ራሱ ይላቀቃል። ዝም ብላችሁ ግን በረዶ ሳታደርጉበት ማስቲካውን እንዲህ ብትሉት ልብሱ ነው ጭምልቅልቅ የሚያደርገው። ስለዚህ አንድ ነገር ከሆነ ነገር ለመለየት ዘዴ ያስፈልጋል እንደሚባለው ሁሉ ክርስቶስም የተናገረው ይሄን ነው። መንፈስን ዝም ብላችሁ በኢየሱስ ስም ውጣ ምናምን ስትሉት አይደለም የሚወጣው። አንደኛ እምነት ያስፈልጋችኋል አለ። እምነት ስለጎደላችሁ ነው አላችሁ። ሁለተኛ ነገር ደግሞ ጾም ጸሎት ያስፈልጋችኋል። እንዴት ነው ሰይጣን እኛ ስለ ጾምን የሚወጣው? ከምግብ ከሽሮ ከበርበሬ ወይም ከሚጠጣና ከሚበላ ነገር ሊያውም ለሰዓታት ነው እኮ ለዓመታት አይደለም፣ ለሰዓታት ለ9 ሰዓት ያክል በየቀኑ በ24 ሰዓት አንድ ጊዜ ወይም ደግሞ ሁለት ጊዜ ሊሆን ይችላል የምንበላው። ብቻ የሆነ ሰዓት ቆይተን ልጾም ብለን አስበን ስንጾም እንዴት ነው ሰይጣን ከኛ የሚርቀው? ጾም ሰይጣንን ምን ያደርገዋል? ስግደት ሰይጣንን ምን ያደርገዋል? የሚሰግደው የኛ ጉልበት፣ የሚጾመው የኛ ሆድ፣ ከምግብ የሚከለከለው የኛ አፍ የኛ ሆድ። ሰይጣን ምን አገናኘው ከኛ ምግብና ከኛ መስገድ ከኛ ስጋ ጋር ምን አገናኘው ስትሉ የተጣበቀው ምናችን ላይ ነው? ስጋችን ላይ ነው። ቅዳሴ ለምን 2 ሰዓት ሙሉ ሆነ? ቅዳሴ 2 ሰዓት ሙሉ የሆነበት ምክንያት እግዚአብሔር 2 ሰዓት ሙሉ ሲጮህ የሚሰማ ሆኖ አይደለም። ባትጮሁ ባትናገሩ ገና ላስቀድስ ስትሉ ነው የሚሰማው። እግዚአብሔር 2 ሰዓት ሙሉ ሳይቀደስ ገና ከመጀመሪያው አሃዱ ሲባል ይሰማል። ሳንል ራሱ ይሰማል። ለምንድን 2 ሰዓት ሙሉ ማስቀደስ ያስፈልገው ሲባል ስጋችን ለቅዳሴ ረጅም ሰዓት በሚቆምበት ሰዓት በማዛጋት በማፋሸክ በመንጠራራት በማልቀስ በምናምን ከኛ የሚወጣ ሪሊዝ የሚያደርግ የሚተወን መንፈስ ስላለ ነው። ከኛ የሚወጣ አለ። ስጋችንም ይገራል። ረጅም ሰዓት በመቆም በመቁነጥነጥ በቃ ጽናት ይማራል። ከዛ ደግሞ አጋንንት ያን ቅዳሴ መስማት አይችልም። በጆሮ በኩል የምናስገባው ድምፅ ወደ ልባችን ገብቶ እግዚአብሔርን ስንጠራ አይደለም እግዚኦ ማርነክሶ ሲባል በአጠቃላይ መንፈስ ያን መቋቋም አይችልም ማለት ነው። ለዚህ ነው አስቀድሱ የሚባለው። በተደጋጋሚ የሚያስቀድስ ሰው ሁልጊዜ ያዛጋል፣ ሁልጊዜ መንፈስ ይወጣለታል። ቃል ተገብቶላቸዋል አባቶች። አንድ አጋንንት አንድ ጊዜ ስታዛጉ አንድ አጋንንት እየወጣ ነው። አንድ ጊዜ ስታዛጉ ስትንጠራሩ ምን ስትሉ እየወጣላችሁ ነው። ይሄ ቃል ተገብቷል አባቶቻችን። ስምህን የጠራ ዝክርህን ያዘከረ እያለ እኮ የሚለው ዝም ብሎ አይደለም እኮ ከኢየሱስ ክርስቶስ በላይ ስማቸውን ሊጠራ ፈልጎ አይደለም። ከኛ መናፍስት የሚሄዱበትን መንገድ በተለያየ አይነት መንገድ ክርስቶስ እየረዳን ነው ማለት ነው።
በእምነቱ በመስቀሉ በነጠላው በዝማሬው በግንቡን ስንስም ጸበል ስንጠጣ ከዛ የቅዱሳን መልጃ ከዛ ይሄ ደግሞ የእንትን እምነት ነው ይባላል። ይህ ሁሉ ነገር የሚረዳ ምንድነው? መጽሐፈ መነኮሳት ላይ ብታዩት በሁሉ ነገር እናቃጥልሃለን ይሉታል። በሁሉ ነገር እናቃጥልሃለን። ሰይጣን ደግሞ እኛ ላይ ደግሞ በጣም የሚፈልገው ነገር ደግሞ አለ። ምንድነው እሱ? የልማድ ኃጢአት እንድናደርግ ይፈልጋል። እኔ አይደለሁም ማለት ስለሚፈልግ ከሰይጣን ይልቅ ልማድን ፍሩ ያሉት አባቶች ለዚህ ነው። ለምን? በልማድ ውስጥ ስለሚደበቅ። ግሎ ሲባሁን ጨቃ የራሴ ስሜት ነው። እኔ ነኝ ዝም ብዬ ብልቴ የምነካካው፣ እኔ ነኝ ዝም ብዬ የምዘሙተው ዛም ያልኩኝ፣ ይሄ ነገር የሰይጣን አይመስለኝም ይላል ሰው። ለምን? በልማድ ያመጣው ነገር ስለሚመስለው ነው። ከሰይጣን ይልቅ ልማድን ፍሩ። ለምን? በልማድ ውስጥ ሰይጣን ስለሚደበቅ ነው። በሰይጣን ውስጥ ልማድ የለም፣ በልማድ ውስጥ ግን ሰይጣን አለ። አሁን ወደ ዋናው ስንመጣ፣ ወደዚህ ስመጣላችሁ በጾማችን ውስጥ ሆዳችን ከምግብ በመከልከል ውስጥ ሰይጣን ምንድነው የሚያቃጥለው ስንል ዓላማው ነው። ሰው ርቦት የጎዳና ልጆች ለምሳሌ ጠዋት ምግብ አይበሉ አላገኙም፣ ምሳ ሰዓት ላይ ምግብ አላገኙም፣ ማታ ነው የሆነ ቁራሽ እንጀራ ያገኙት። ጾሙ ማለት ነው አይደለም። እናንተስ ስራ ሆኖባችሁ ሳትሰሩ ቤት እየገነባችሁ ሚስማር እየመታችሁ ስራ እየሰራችሁ መንገድ ወክ እያደረጋችሁ ሳትበሉ 9 ሰዓት ሆነ። ሳትበሉ 9 ሰዓት ስለሆነ ጾማችሁ ማለት ነው አይደለም። ልጹም ብላችሁ ስትጾሙና ከምግብ ስትከለከሉና ድንገት በአንዳንድ ምክንያት ከምግብ ስትከለከሉ ይለያያል። ስለዚህ ሰይጣን የሚፈልገው ምንድነው? ርቧችሁ እንድትሞቱ እንጂ ጾማችሁ እንድትሞቱ አይፈልግም። ወይም ጾማችሁ እንድትቆዩ አይፈልግም። ጾም የምትለዋን ሐሳብ ማሰብ አይፈልግም። አምላክን እያሰብን ኃጢአታችን እያሰብን ስንጾም ሰይጣን ይራባል። ከምን? ሳናማተብ ከምንበላው ምግብ፣ ከምናግበሰብሰው፣ ደስ ብሎን አማረን ብለን ከምንራወጥበት ምግብና አለባበስ፣ አነጋገር፣ ከሁሉ ነገራችን ግብር ስለሚያገኝ ማለት ነው። ቅዱስ ያሬድ ምን አለ? ዓይን ይጹም፣ እጅ ይጹም፣ እግር ይጹም፣ አፍ ይጹም፣ ጆሮ ይጹም። ምን ማለት ነው? ይሄ ጆሮ አሁን ከምግብ ይከልከል ማለት ነው አይደለም። ጆሮ ክፉ ከመስማት፣ አፍ ክፉ ከመናገር፣ ዓይን ክፉ ከማየት፣ እግር ክፉ ቦታ ከመሄድ ይጹም ሲል ምን ማለት ነው? ከመጥፎ ነገር ተከልከሉና ማንን አስቡ? ኃጢአታችሁን አስባችሁ እግዚአብሔርን ይቅር በለኝ በሉት ማለት ነው። ስለዚህ በአንድም በሌላም መንገድ ሰይጣን እኛ ውስጥ ሆኖ ግብሩን ያገኝ ስለነበረ ጹም አለ። ክርስቶስ እኮ ያየዋል እኮ ሰይጣኑን። ጴጥሮስን ምን አለው? ጌታ ሆይ አትሙትብን ያለ ጴጥሮስ ጌታን ከኋላ ሲከተለው ዞር አለና ክርስቶስ ሂድ አንተ ሰይጣን የሰውን እንጂ የአምላክን የእግዚአብሔርን አታውቅም አለው ይላል። እየተከተለው እንደሆነ ያውቃል እኮ ከኋላ ሰይጣን አትሙትብን እያለ ይከተላል። ጴጥሮስስ ምን አለ? እንዴ ጌታ ሆይ እኔ ሰይጣን ነኝ እንዴ? ለምን ሰይጣን ትለኛለህ? አላለም። ማንን እንዳናገረው ስለሚያውቅ ዝም አለ። ሂድ አንተ ሰይጣን ብሎ የገሰጸው ጴጥሮስ ውስጥ ሆኖ የሚያዋራውን አጋንንት ነው። ስለዚህ ያወራል ማለት ነው ሰይጣን በእኛ ውስጥ። ዝም ስንል ብዙ ጊዜ ክፉ ከመናገር ማለት ነው፣ ከመመስከር አይደለም። ክፉ ከመናገር ዝም ስንል ሰይጣን ይራባል፣ ይጠማል። ምግብ ከመከልከል ብቻ አይደለም። በቃ ሌላ ፖርኖ፣ የሴክስ ፊልሞች ምናምን አለማየት፣ ክፉ ነገር አለማየት፣ ኳሱንም ቀነስ፣ መጥፎውን ነገር ቀነስ አድርጎ ትንሽ የዓይን ራት የሆነውን ነገር ስቅለቱ ስዕል ፊት፣ የእመቤታችን ስዕል ፊት መነጋገር፣ ማውራት፣ ከዛ ደግሞ በተቻለ መጠን መጽሐፍት ማንበብ፣ መዝሙሮችን ማየት፣ መንፈሳዊ ፊልሞችን ማየት ምናልባት የማያስችላችሁ ከሆነ በቃ እንደዚህ አድርጎ ዓይን ማየት የሚገባው ነገር መምረጥ። ትንቢተ ኢሳይያስ ምዕራፍ 56 ላይ ምን አለ መሰላችሁ? እግዚአብሔር ሰንበቴን ለሚጠብቁ ቃል ኪዳን እገባላቸዋለሁና ከስር የተናገረው ነገር በጣም የሚገርም ነገር ነው። ደስ የሚያሰኘኝ ነገር ለሚመርጡ እኔ በቤቴና በቅጥሬ መታሰቢያ ያደርግላቸዋለሁ ይላል። ደስ የሚያሰኘኝ ነገር ለሚመርጡን ያለው ለሚሰሩ ብቻ አለ፣ መርጠው ለሚሰሩ ሁሉን ነገር አግበስብሶ እንደዛ። ቲክቶክ አሁን ስታዩት ያው ልክፈት። አሁን ለምሳሌ እንዴት እንደሚያስጨንቅ ይሁት። ቲክቶክ ልከፍት ነው፣ ድምፁን ከፍቼዋለሁ። ያው አሁን ልከፍተው ነው፣ ተመልከቱ። ቲክቶክ ላይ ባለው ዲጂታል አንድ አይነት ዘውግ ነው። ዘውጉ አንድ አይነት አይደለም። የሚያወሩት የተለያየ ነገር ነው። ኮንፊውዝ የሚያደርግ ነገር ነው። መምረጥ አትችሉም። ቲክቶክ ላይ ባይሆን ሰርች ማድረግ፣ በዩቲዩብም ሰርች አድርጎ በቃ የምትፈልጉት ነገር ማየት። ደስ የሚያሰኘኝ ነገር ለሚመርጥልኝ በቤቴና በቅጥሬ መታሰቢያን አድርግለታለሁ፣ ቃል ኪዳን እገባለታለሁ፣ ዘሩንም አበዛዋለሁ፣ ቅዱስ ይሆናል የሚለው። መጻተኛ ነኝ ስደተኛ ነኝ አይበል። ከሌላ እምነት የመጣም እንኳን ቢሆን ይላል፣ እኔ መጻተኛ ስደተኛ ነኝ አይበል፣ ጃንደረባ ነኝ አይበል። እግዚአብሔር ያበዛዋል ማለት ነው።
ይሄ ምን ማለት ነው? ድንግል የነበረች ሴት ድንግልናዋን አስረክባ መጣች፣ ወይም ድንግል የነበረ ወንድ ድንግልናዋን አስረክቦ መጣ። እኔ አሁን ድንግል አይደለሁም በቃ ከዚህ በኋላ እግዚአብሔር አይፈልኝም አይበል፣ ንስሐ ድንግል ታደርጋለች እያለ ነው እግዚአብሔር። ስለዚህ አጋንንት እኛ ላይ ስጋችን ላይ መጥተው ሲዋሃዱ፣ ስጋችን ላይ ሲያድሩ የኛ የሆነው ነገር ይወርሳሉ። ዘዳግም 6 እና 7 ስታነቡት ተስፋይቱን ምድር ለመውረስ ሁላችሁም ልብሳችሁን ገላችሁን ታጠቡ ተዘጋጁ ይላል። በተራራው ስር ሆናችሁ ታጠቡ ይላል። ተራራ ቤተክርስቲያን ስለሆነች ነው። ተስፋይቱ ምድር የተባለችው በአሁኑ ሰዓት በአዲስ ኪዳን ስጋችን ነው። ማርና ወተት የምታፈሰው የተባለችው አንደበታችንና ቅዱስ ቁርባን የምንቀበልበት ሆዳችን ነው። ማርና ወተት ይሄን ስጋችንን ተስፋይቱ ምድር የተባለችው ይሄን ምድራችንን ሳንወርስ ገነትን አንወርስም፣ መንግስተ ሰማያትን አንወርስም። ይሄኛው ስጋችንን መጀመሪያ የኛ መሆን አለበት። መብላት ስለፈለግኩ ብቻ መብላት የለብኝም። ስለዚህ መቆጣጠር መቻል አለብኝ ስጋዬን፣ አእምሮቴን። አእምሮዬ መግዛት የምፈልገውን ልብስ ስለፈለግኩ ብቻ መግዛት የለብኝም። አይ ያለ ፕሮግራም ማለት አለብን። ስለዚህ ስሜቱን፣ ስጋውን፣ ፍላጎቱን፣ ነፃ ፈቃዱን ፍሪ ዌል የሚባለውን መቆጣጠር የሚችል ሰው ያችን ምድሩን ወረሳት ማለት ነው። መጀመሪያ ምድር የተባለችው ምንድናት? እግዚአብሔር መጥቶ የሚያርፍባት፣ ስጋው ደግሞ የሚያርፍበት፣ ቃሉ የሚያርፍበት፣ በለመለመው መስክ ታሰማራኛለህ፣ በዕረፍት ውኃ ዘንድ ትመራኛለህ የሚለው መዝሙር 22 ላይ በቃ ይሄ እኮ ነው። ስለዚህ እግዚአብሔር መጥቶ እኛ ላይ ሲያድር ታቦት ነን፣ እኛ ለእግዚአብሔር ማደሪያዎቹ ነን። ቅዱስ የሆነው ስጋችሁን በማርከስ አታሳዝኑት ያለው ቅዱስ ጴጥሮስ ስለዚህ። ስለዚህ ስጋችን የኛ መሆን እስኪችል ድረስ ገና ነን። የማን ነው ስጋችን? የነፃ ፈቃዳችንና የዓለም ወይም የዲያብሎስ ሆኗል። በፈለግኩት ሰዓት መነሳት፣ መስገድ፣ መጾም፣ መጸለይ ካልቻልኩኝ ስጋ የኔ መሆን አልቻለም። ሄጄ ዝሙት የምወድቅ ከሆነ፣ ግለ ወሲብ የምፈጽም ከሆነ፣ ሰውን የምገድል ከሆነ፣ በፈለግኩት ሰዓት የማግበሰብስ ከሆነ ስጋዬን መቆጣጠር አልቻልኩም። ስለዚህ ስጋዬ ከኔ ቁጥጥር ውጭ እንዲሆን ያደረገ ሌላ ኃይል አለኝ ውስጥ። የምሰግደው፣ የምጾመው፣ የምጸልየው ስጋዬ የኔ እንዲሆን ነው ማለት ነው። የኔ እንዲሆን ነው ማለት ነው። ስለዚህ ጂኒ ወይም አጋንንት የሚባለው እኔ ውስጥ ያርፍና የምፈልገውን ነገር ይከለክለኛል ማለት ነው። ለዚህ ነው ጹሙ፣ ጸልዩ ይህ ወገን ነው ያለው። ሰይጣን እንኳን አላለውም። ለምን? ሰይጣን መሆኑ ይታወቃል። ግን የሆነ ወገን አለ፣ ከአጋንንት መካከል የሆነ ወገን አለ። ይህ ወገን፣ ይህ ግሩፕ፣ ይህ ጎሳ ያለ ጾም ጸሎት በስተቀር በሌላ አይወጣም ማለት ማንን ነው? ስጋ ላይ የተጣበቀውን አጋንንት ነው። ቅዱስ ዑራኤል መልካም መልኩን ጸልያችሁ ስትማጸኑት በሐሳብ መልክ እየመጣ በዙሪያችሁ እንደ መንፈስ ሆኖ የሚያስጨንቃችሁ መንፈስ ያስወግደዋል። ስጋ ላይ የተጣበቀውን መንፈስ ደግሞ ቅዱስ ሩፋኤል ያባርረዋል። አባቶች ሲናገሩ ቅዱስ ሩፋኤል በቁስል ላይና በደዌ ላይ የተሾምክ ነህ ይለዋል። ቁስል ደግሞ የሚያመጣው አጋንንት ነው። ሰዳዲ አጋንንት ተብሎም ደግሞ ቅዱስ ሩፋኤል ስም ይወጣለት ለዚህ ነው። ፈታሄ ማኅፀን ረዳኤ ምንዱባን አይደል የተባለው። ስለዚህ ሰዎች ሲቸገሩና ሲጨነቁ የሚያግዙ መላእክቶች ናቸው። መላእክቶች መጥተው ሲያግዙን እኛ ስንሰግድ፣ ስንጾም፣ ስንጸልይ ራያችን ላይ ያሉትን አጋንንቶች ያላቀቁልናል። ከኛ ላይ ይነጫሉ። ተጣብቀው የነበሩ መናፍሶች ከኛ ላይ ይላቀቃሉ። አንዳንድ ጊዜ የሆነ አሮጌ ጨርቅ ላይ አዲስ ጨርቅ ተለጥፎ ይላል ክርስቶስ ሲናገር፣ አዲሱን ጨርቅ ስታነሱት አሮጌውን ይዞት ይነሳል ይላል አይደለ? ስለዚህ በአዲስ ጨርቅ ውስጥ አዲስ የሆነ ረፊ ነው መኖር ያለበት። በአዲስ አቁማዳ ወይም ደግሞ ሌጦ ብላችሁ ሰሩት፣ ወይም ደግሞ ጀሪካን ብላችሁ ሰሩት። አዲስ የሆነ ወይን ጠጅ ነው የሚደረገው። በአሮጌ ጀሪካን ወይም በአሮጌ የሆነ እንስራ ወይም በአሮጌ አቁፋዳ ነው አቁማዳ የሚባለው ላይ ወይን ጠጅ ብታደርጉ ያፈነዳዋል። ምን አይነቱ ወይን ጠጅ? አዲስ የወይን ጠጅ ስታደርጉ ያፈነዳዋል ይላል። ስለዚህ እኛ አዲስ መሆን እንድንችል፣ ስጋችን እንዲቀደስ፣ ስጋችን በስግደት እንዲመለስ ነው። ስገዱ፣ ጹሙ፣ ጸልዩ ቅዱስ እንዲሆን ነው። ቅዱስ ስንሆን አሮጌው ነገር ይነሳል፣ ከኛ ላይ ይወገዳል፣ ከኛ ላይ ራሱ ይነሳል። ስትቃወሙትም መቃወም ትችላላችሁ። ስትነቅፉትም ወይም ሂድ ከኔ ስትሉትም ይሄዳል። አለበዛ ግን ስታወሩት አያወራም፣ ስትመልሱለት አይመልስም። መንፈስ እንደዚህ ነው ባህሪው። በጣም የሚገርመው ነገር። እስቲ እንቀጥል። ብዙ ሰዓት ያስኳችሁ መሰለኝ አድርገዋል። ስለዚህ ዛሬ ቆይ አንተ ትጮህብኝ። ይኸውላችሁ ይሄ አሁን ከዚህ ቀጥሎ የምታዩት ቪዲዮ ማለት ነው። ጠንቋዩ ባለፈው አሳይቻችኋል። ጠንቋዩ በግ፣ ሽቶ ምናምን ለጥንቆላ አዘጋጅተውልን እና ምንድነው የሚያወራው? ኑ
የቸገራችሁ የተጨነቃችሁ ካላችሁ ይኸው በግ አለ፣ ነጭ ዶሮ አለ፣ ገብስማ ዶሮ አለ፣ ቀይ ዶሮ አለ፣ ሽቶ አለ። ተመልከቱ እኔ እፈርድላችኋለሁ እያለ ነው። ዓለሞች እያለ ነው የሚጠራቸው። ትንሽ ሙዚቃ ውስጥ እንዳይረብሻችሁ ብዬ ነው። ሙዚቃ ስላደረገበት ነው። እና ቡናው ረከቦቱ ስኒው አለ። አጋንንትን ይጠራቸዋል ኑ ወደኔ እያለ እና በዚህ ልክ ደግሞ ለምኖ ዓለሞች አባቶች እባካችሁ ኑ ከእናንተ ጋር መኖር እፈልጋለሁ እያለ ሴጣንን ጠርቶ ለምኖ ስጋው ላይ የሚያዋህዳለ እና ሀቤ ብሎ ደብተራ እንደሚዋሃደው ሄዶ ለመዋሃድም ጭምር ወንዝ ዳር ሄዶ በአስማት በምትሃት አረቄ በማፍሰስ ሳር በመጎዝጎዝ እንደገና ደግሞ የሆነ ቃላት በመደርደር ባህር ጋኔን ስቦ አምጥቶ ና አብረን እንስራ ዲል እናርግ ብሎ ነፍሱን የሚሸጥም ደግሞ አለ። ይሄኛው ቤት ውስጥ ቁጭ ብሎ እየካደመ ነው። ይሄ ከራማው ነው። ያኛው ደግሞ የደብተራው የኮኮ ቆጣሪው ነው። ስር ማሽቀጠል በጣሹ መጀመሪያ እኮ ቅጠላትን ለማወቅ ስርን ለመቆፈር እኮ መጀመሪያ የሚዋሃደው መንፈስ አለ። መጀመሪያ መዋረስ አለበት እኮ አያችሁ። ሲያዋርሰው መጥቶ ናግባቢም ብሎ ሲያዋርሰው ፈቃድ ሰጥቶት ነው እና ከኔ ጋር እንስራ ብሎት ነው። አብረን እንስራ ብሎት ነው። በጣም እኮ የሚገርመው ነገር ቅዱስ ሚካኤል እና እንስራ ቢለው ምን ችግር አለ እንዴ? ለጠቢቡ ሰለሞን መጽሐፈ ነገሥት ላይ ከ3000 ከ2000 በላይ የእጽዋትን ጥበብ አሳየው አይደል የሚለው። ቅዱስ ሚካኤል እና እስቲ እባክህን አሳየኝ እስቲ ገብርኤልን ቢጠራው ለምንድነው ሰው ቅጠላቅጠልን በተመለከተ ከአጋንንት ጋር የሚቆራኘው? አያችሁ፣ ሰው ፈልጎ ማንን እየጠራ ነው? እግዚአብሔርን ከድቶ ሰይጣንን እየጠራ ነው ያለው፣ ወዶ ፈቅዶ ማለት ነው። ተመልከቱ፣ ሽቶ አለ፣ ፈንዲሻው አለ፣ ሳር ተጎዝጉዟ፣ ጠላው አለ፣ አረቄው አለ፣ ውስኪው ቡናው አለ። ያው ዓለሞች እያለ እየጠራቸው ነው። ይሄ ሁሉ ባይዘው ቲክቶክ ነው። ያው ሀሽማል ይለዋል። እግዚአብሔር ይገስጸው። ይሄ ጽሁፍ ምንም ማድረግ ስለማልችል ነው። ሁላችሁም ተቃውሙት እስቲ። እግዚአብሔር ይገስጽህ በሉት። ሀሽማል እግዚአብሔር ይገስጽህ በሉት። በቃ ሌላ ምንም ልንል አንችልም። እግዚአብሔር ይገስጽህ እና በዚህ ልክ ቲክቶክ ከፍተው ሰይጣናትን የእናት አባት ከራማዎችን ለማባበል እነ ራሄሎን እነ ታዬ ከራማን እነ ሻህ አንበሶን እነ አብዱል ቃድርን ከዛም ቀጥሎ ደግሞ ተኮላሽ እያሱን ጠቋር አደልሞት የወሰንገላ ፋብኮ ፈደመና ወደ ጉራጌ ክልል ስትሄዱ ደግሞ ወይት አርሜት ቦጀ ምናምን ኢኒናስ እየተባለ ይጠራል። ይህን ሁሉ በሙሉ መናፍስቶችን ሰብስቦ ጠርቶ ባለፈው ያቀረብኩላችሁ ይሄው ሰውዬ እኮ ነው። በመላው ዓለም የምትገኙ እንደዚህ የምትባሉ ያል ስማቸውን ጠርቶ ኑ ባካችሁ ይኸው አቅርቤላችኋለሁ፣ እንብላ፣ እንጠጣ፣ ከኔ ጋር እንስራ ይላቸዋል። ሰው እንደዚህ አይነት ሆኗል። ስለዚህ የሰው ነፃ ፈቃድ የት አደረሰው ሲባል ከእግዚአብሔር እጅ አስወጣው። የትም ይድረስ ግን ከእግዚአብሔር እጅ ወጥቷል። ገደል የሚግባ እንጦሮጦስ የሚግባ የትም ላይም የትም ይሄድ ግን ከእግዚአብሔር እጅ ወጥቷል። በደመና ቢጓዝም ከእግዚአብሔር እጅ ወጥቷል። ምንም አይነት መጫኛ ቢያቆምም ከእግዚአብሔር እጅ ወጥቷል። እግዚአብሔር ገስጽ በሉት። እዚህ ውስጥ አሁን 1219 ሰው ይታየኛል። 1241 ሰው ላይክ አድርጓል። እግዚአብሔር ያክብራችሁ፣ እግዚአብሔር ይስጣችሁ። እውነት በጣም ጥሩ ነው። ይሄ እንደዚህ ላይቭ ላይ እንደዚህ ይሄን ያክል ሰው መገኘቱ በራሱ ትልቅ ነገር ነው። ስለዚህ እንዲህ አይነት ሰዎች እያሉ ሰው ጤነኛ ይሆናል ብዬ አላስብም። አጋንንት እዚህ ቦታ ላይ መጥተው ይዋርሳሉ። ለምሳሌ ይሄ ቤት ቆርቆሮ ቤት ነው እንበል። ሰይጣን እዚህ ቤት ነው የተጠራው አይደለ? ግንብ ይገድበዋል? አይገድበውም። በር እንደተዘጋ ይገባል። ከጓሮ ያሉትንም ከፊት ለፊት ያሉትንም ከጎረቤት ያሉትንም ያያቸዋል። ምን እያደረጉ እንደሆነ ያያል። ሲፈልግ ሄዶ ሊለክፍ ይችላል። የሚበሉትም ሊለክፍ ይችላል። የእንደዚህ አይነት ሰው ጎረቤት መሆን በራሱ በጣም መጥፎ ነው። መጥፎ ነው ሳችሁ መቼም ለቃችሁ ጥማት አይደለም። ሁልጊዜ መቃወም አለባችሁ። በግድግዳው በኩል ስዕል ማድረግ ጠንቋይ ነው ብላችሁ በምታስቡት ሰውዬ ግድግዳ በኩል ቅዱሳን ስዕላትን አድርጎ መቃወም። እግዚአብሔር ሆይ ገስጸው። እዚህ ቤት በአንድ ግድግዳ ነው ልዩነታችን። ሰይጣንን ግድግዳ የለየው እንኳን ሰይጣንን ሰው ራሱ በግድግዳ ሊለይ አልቻለም። በር ከፍቶ ወጥቶ እየተጣላ ወይም እየታረቀ ስለሆነ ማለት ነው። ስለዚህ በዚህ ሰውዬ ጎረቤት ዙሪያ ያሉ ሰዎች በሙሉ ተለካፊ የሚሆኑት አንድ ሰይጣኑ ሰውየው ስቦት ሲጠራው፣ ሁለተኛ ነገር ደግሞ ራሳቸው ሊካድሙ ፈልገውት መጥተው አፍሰውት ይሄዳሉ። ለልጆቻቸው ተጠርቶ ዓለሞቼ ግቡልኝ ተብሎ ማለት ነው። እግዚአብሔር ገስጸው። እንዲህ አይነቱን መንፈስ ነው እንግዲህ ስበው ሰውን ጉድ እያደረጉት ያሉት። ሰይጣን ይፈልገዋል ተብሎ የሚታሰብ አሁን ሞኝ ነው ሰይጣን።
እንዲህ አይነት ኮተት አቅርበህለት በዚህ ኮተት የሚመጣው ሰይጣን ይሄንን ስላየ አይደለም የሚመጣው፣ እንዲመጣ ስለፈቀድክለት ነው የሚመጣው። ይሄን ባታረገውም እንኳን ዝሙት የፈጸሙ ሰዎችም ሰይጣንን ጠርተውታል እኮ። የዋሹ ሰዎችም ቅዳሴ ያልሄዱ ሰዎችም ማስቀደስ እየቻሉ ተኝተው ቅዳሴው ድምፅ ይሰማቸዋል፣ ካጠገባቸው ቤተክርስቲያን አለ። እነሱም ሰይጣንን ጠርተውታል። በምን? በስንፍና ሆን ብሎ በቸልተኝነት በታካችነት ጠርተውታል። አንተ ብቻ አይደለም እኮ የጠራኸው። ስለዚህ ሰይጣን የሚፈልገው የልብን ፈቃድ ነው። አውቀተኛ ቢቀሰቅሱት አይሰማም አይነት ነገር ስለሆንን ነው። እና በእንደዚህ አይነት ጎረቤት ያላችሁ ሰዎች እግዚአብሔር እንደው እውነት ይርዳችሁ። እንደዚህ አይነት ጥንቆላ የሚጠነቆል ድቤ ሲመታ መንዙማ ሲከፈት የምትሰሙ ጎረቤት የሆናችሁ ሰዎች እውነት በደንብ መጸለይ እንዳለባችሁ ምረዳው። ለጻድቃን ለኃጥአን የወረደ ለጻድቃን ይተርፋል እንደሚባለው ከኑግ የተገኘ ሰሊጥ አብረህ ተወቀጥ የሚባል ታውቃላችሁ። በሰበቡ መምሬ ተሳሞ የሚባል ነገር አለ። እዚህ ቤት የመጣ መንፈስ እናንተን መጥቶ ልምጥ ነው የሚያደርጋችሁ። ወዳጄ ብሎ ነው አይጠራው። ደግሞ እንደዚህ ተብሎ የተጠራ ሰይጣን እንዴት አይነት እንደሚሆን አስቡት። ኧረ ናውጣ አልከኝ እንዴ ይልሃል። አሁን አልፈልግህም በቃ ወደ እግዚአብሔር ልመለስ ነው ስትለው ኧረ ነው እንዴ። ገና ከመመለስ በፊት እግርን ይሰብራል፣ አይንን ያጠፋል፣ ያለህን ሀብት ይወስድብሃል። ቀላል አድርገዋል ሰይጣን። ምክንያቱም ያውቃላ፣ ቀድመህ እንደዚህ እንደምትከዳው ያውቃል፣ ያዘጋጃል። ስሙት፣ ይሄውን ቤተ መቅደስ ውስጥ ነው ተው እያሉት ነው። ቅኔ እየተቀኘ ነው። እሺ ቅኔ መልካም ነው ብለን እናስብ። አባቶቹን አይታዘዝም? ቅኔው ከማን ነው? ከእግዚአብሔር ነው። እሺ ይሁን መልካም። ከዛ እናያለን። ቀጥሎ ደግሞ ቄሱ እየከለከሉት ነው። ስሙ። ወጣት ነው። በጣም ብዙ ሊቃውንት በዙሪያው አሉ። በዚህ ሁሉ መካከል አንደኛ ድፍረቱ መንፈስ ቅዱስ ነው እንደዚህ የሚያደርገው። ሁለተኛ ነገር ደግሞ ተው እየተባለ እምቢ ማለቱ። ከዛ ደግሞ ቀጥሎ ደግሞ ስሙት። ደግሞ ረጅም ሰዓት ነው የሚናገረው። ኦርቶዶክሳውያን ነሐሉ በመንግስቱ ወከመ ንረስ መንግስቱ አምላከ ሊቃውንት ጀምሰሰ በሞቱ ለሥጋ ወዝያን ሞቱ አምላከ ሊቃውንት ጀምሰሰ በሞቱ አምላከ ሊቃውንት ጀምሰሰ በሞቱ ለሞተ ወዝያን ለሞተ ለሥጋ ወዝያን ሞቱ በስብሐተ ቅኔ አምላክ በዛቱ ዘመጥሩከ ተቃዱ በስብሐተ ቅኔ ሳምናት ዘለዛኩ ዘመፍትውከ ትታጁ ዘመፍትውከ ትታጁ እስመ ለበሉከ ይሆን ፈቃዱ ከመትናጁ ናጁ ከመትናጁ ናጁ ኦርቶዶክሳውያን። ይሄ ሰው ቅኔ እየተቀኘ ነው። የቤተ ክርስቲያናችን አንዱ ደስ የሚለው ገጽታ ነው በሚለው እንያዘው። ግን በዚህ ውስጥ በዚህ ሁሉ ሊቃውንት መካከል ቅኔ ሲቀኝ ድንገት ቢሳሳት ምን ሊሉኝ ይችላሉ? ብሳሳት ብሎ ነው እንግዲህ እሱ ልጓረድ ይችላል ብሎ ስለሚያስብ እንዳይሳሳት እንግዲህ በግልጽ መተው የሚነግሩኝ ነው የምነግራችሁ። በቃ የግድ አብሾዋ ትወሰዳለች። የግድ ነው በቃ እንዳንሳሳት። እንደዚህ የሚያስወራን አብሾ ነው። ቆሎ ተማሪ ሆኖ አብነት ተማሪ ሆኖ አብሾ ያልወሰደ ፋራ ነው የሚባለው። ይሄን ያዙልኝ። እንደዚህ እንድል የሚያደርገኝ ነገር ምን መሰላችሁ? በራሱ እዚህ ቦታ ላይ ያሉት ተራ ሰዎች አይደሉም። ሁሉም እንደሱ አይነት ባች ያሉ ስለሆኑ ኮምፒቲሽን አለ፣ ውድድር አለ። ቶሎ ጨርሶ መውጣት ወይም ደግሞ አንደኛ ሆኖ መውጣት ወይም ደግሞ ቢያንስ ሰነፍ ላለመባል ላለመዋረድ። እስኪ ተነስ አንተ በለው ሲባል እኔ አላውቅም ማለት አይችልም። እዚህ ቦታ ላይ ከትናንትና ወዲያ ሳይቻችሁ አንድ ቪዲዮ ኧረ ሰለቸኝ ቆሎ ትምህርት ቤት፣ ኧረ እንደውም መቤቴ እንደው ከዚህ አስወጭኝ እያለ ጭራሽ ከአብነት ትምህርት ቤት መውጣት ፈልጎ እንደው እንዴት ብዬ ነው የምወጣው እባካችሁ አስወጡኝ ብሎ ደብተሩን መጽሐፉን ሰጥቶ ሲወጣ ያታችኋል ቆሎ ተማሪው። ስለዚህ ይሄ ቅኔውን ለማቅረብ የሚሄዱበት ርቀት የቤተ ክርስቲያኑን ገጽታ ወይም ደግሞ ቅኔ የሚባለውን ገጽታ ቀይሮታል። ከሆነ ዓመታት በኋላ ከሆኑ 100 ዓመታት በኋላ ሙሉ በሙሉ ተቀይሯል። ለምን ሲባል በአቋራጭ ማወቅ የሚፈልጉ እውቀትን በአቋራጭ ማግኘት የሚፈልጉ ተማሪዎች ስለበዙ
ባቋራጭ ምናልባትም ድሮ ሽምደዳ ነበረ ብለን ስለምናስብ ማለት ነው። እና ለምንድን ነው አብነት ትምህርት ቤት ውስጥ እንደዚህ አይነት የአጋንንት አሰራር የሚበዛው? ለድምፅም፣ ለግርማ ሞገስም፣ ለእውቀትም፣ ለማስፈሳትም፣ ለአስማት ሰርከስ ለመስራት፣ ለተለያየ የሆነ ማጂክ ለመስራት፣ መጫኛ ለማቆም፣ ሰው ላይ ለመተናኮል፣ የሆነ ቢዝነስ ለማግኘት ሲባል ተዋርሶ ከመላእክት ጋር አይደለም፣ ከቅዱሳን ጋር አይደለም፣ ከአጋንንት ጋር ነው። ለምን? የጻፉት ዝቅ ላለ ማለት አያችሁ፣ ዝቅ ላለ ማለት ብሏል። ኤፍታህ ፍቅርተ ሥላሴ እግዚአብሔር ይስጥሽ። አንደኛ ዝቅ ላለ ማለት ነው። ሆኖ ለመገኘት በልጦ ለመገኘት ቢያንስ ላለመዋረድ። ቀጥሎ ቅጥረኛ ለመሆን ነው። ደሞዝተኛ ጓደኛው፣ ወንድሙ፣ አባቱ አዲስ አበባ ሄደው የሆነ ቦታ ሲቀጠሩ ምናምን ካየ እሱም እንደዛ ነው የሚሆነው። በቃ እቺን አርጓል በቃ ሄጄ እኔ እቺን እንደዚህ እንደምን ብዬ ወጥሬ ለ1 ዓመት ምናምን ያክል ከጫካ አልወጣም ወይም ከዛ ቦታ አልወጣም እንደምን ብዬ እሰራለሁ። የ4 ዓመቱን በ1 ዓመት ይጨርሰዋል፣ ወይም የ6 ዓመቱን በ2 ዓመት ይጨርሰዋል ካቋቋሙ ነው። እና እነዚሁ ተማሪዎች ራሳቸው ደግሞ መልሰው የቤተ ክርስቲያን ቅጥረኛ ለመሆን በጣም ብዙ ዋጋ ይከፍላሉ። የተማሩትም እዛው ቤተ ክርስቲያን ነው፣ ለመቀጠር ደግሞ ብዙ ዋጋ ይከፍላሉ። ገንዘቡም በጣም ከባድ ነው። ያን ገንዘብ ለማግኘት ደግሞ ምን ያደርጋሉ? ያው በአቋራጭ መሄድ ነው። ጾም፣ ጸሎት፣ ስግደት፣ መንፈሳዊ ሕይወት የሚባል ነገር በአብነት ትምህርት ቤት ውስጥ አለ ብዬ አላስብም። ካለም ደግሞ እግዚአብሔር የባረከው የተባረከ ይችን አብሿን የማያውቃት ነው እንጂ ከአብሿ ጋር የተጣመረ ሰው በፍጹም ይሄን አያውቀውም። ሮብና ዓርብ ጥርቅ አድርጎ ነው የሚበላው፣ በደንብ አድርጎ ነው የሚበላው። ሮብና ዓርብ ተደብቆ ሸክ ነው የሚያደርገው። በደንብ ስለማውቃቸው ነው፣ ስለምታወቅ ነው። እና ከዛም አልፎ ተርፎ ደግሞ ይሄ በአብነት ትምህርት ቤት በቆሎ ትምህርት ቤት በትር ይዞ ደበሎ ለብሶ በየቤቱ እየለመነ መብላቱ መልካም ነው፣ ደስ ይላል። ስለምንተ ማርያም ብሎ እግዚኦ ማረነ ክርስቶስ ስለምንተ ማርያም ብሎ በእመቤታችን በዛው ዜማ ለምኖ በቤተ ክርስቲያን ዜማ ለምኖ ያችን ምግብ በልቶ አስተምሩን፣ ሆዳችንን የምንሞላው በእናንተ ነው፣ እውቀታችን የምንሞላው በአባቶቻችን በጌቶቻችን ነው ተብሎ ነው የሚባለውና አስተምሩን ብለው በየመንደሩ ሄደው ለምኖ ነው የሚመጡትና አንዳንድ ቤት ሲያንኳኩ በቅኔዎቻቸው፣ በመጽሐፍቶቻቸው፣ በኢንተርቪ ወይም በግል ቁጭ ብለን ስናወራ የሚናገሩት ነገር በጣም ከባድ ነው። አብዛኞቹ የአብነት ትምህርት ቤት ተማሪዎች ዲያቆናት ድንግልናቸውን የሚያወጡት በየመንደሩ እየዞሩ ምግብ ለመሰብሰብ ለመለመን ሲሄዱ ከወጣት ሴቶች ጋር ከሰው ሚስት ጋር ከምናምን ጋር እንደዚህ በመተኛት ድንግልናቸው የለም። አብዛኞቹ መንፈሱ መጀመሪያ ይሄን ነገር የሚያደርግባቸው ደግሞ አብሾውን ስለወሰዱት ነው። እኔ አሁን ስም እያጠፋው አይደለም ያለሁት፣ ፈተናውን ነው የምናገር። ከባድ ነው። ይሄን ሁሉ አልፎ ድንግል ሆኖ ሴት ሳይነካ እንደው ሴት ባያገኝ እንኳን በጣም ሌላ ብዙ ኮተቶች አሉ። ተውት፣ እሱን አሁን አላነሳም። ይሄን ሁሉ አልፎ አብሾውንም ሳይወስድ እጹንም ሳይጠቀም በቃ ንጹህ ዲያቆን ሆኖ የሚወጣ በስማ እግዚአብሔር እንዴት እንደሚባርከው። በዛ ላይ ደግሞ ጥቂት ነው፣ በጣም ጥቂት ነው የለም። ያው እያደገ ይመጣል። ያዳቆነ ሰይጣን ሳያቀስ ሳይቅርም አይደል የሚባለው። እያደገ ይመጣና ከዛ በኋላ ከተማ ላይ ሲቀጠሩ ቅዳሴ መቀደስ፣ ከዛ ወደ ቤታቸው መሄድ አለቀ። ዜማው ላይ ትኩረት ማድረግ፣ ቅጥረኝነት ላይ ከደብር ደብር መቀያየር፣ በጸባይ ችግርም እንኳን ከዚህ ቢወጣ ሌላ ደብር ላይ መቀየር እንጂ ሌላ ምንም ነገር ምንም ለቤተክርስቲያን ምንም የሚቆረቆሩት ነገር የለም። መናፍቅ ቢመጣ ወይም ህዝቡ ቢታመም ቢጨነቅ ጸበል ቦታ ላይ ቢንጫጫ ዞር ብሎ እንኳን አያዩት። ምናልባትም ለብቻቸው በሚቀመጡበት ሰዓት እንግዲህ እኔ የትኞቹን እየተናገርኩ ያሉት አብሾ ያለባቸውን አገልጋዮች ነው የምናገረው ያለሁት። ህዝቡን ለብቻቸው የሚያስቡት አስተሳሰብና ከህዝቡ ጋር ሲሆኑ ያላቸው አስተሳሰብ ይለያያል። ከህዝቡ ጋር ሲሆኑ ህዝቡን በቃ በጨርቅ ላይ መንገዱን ጨርቅ ያርግልህ አይነት ነገር በቃ በጣም ወርቅ በወርቅ ነው የሚያደርጉት። ለብቻቸው ሲሆኑ ደግሞ ይሄ ህዝብ ምናምን ነው የሚሉት። ምንም ለህዝብ ደንታ የላቸውም። በመጠጥ ቤት ሄደው ጃምቦ ሲጨብጡ፣ ቢራ ሲጨልጡ፣ ጮማ ሲቆርጡ ወይም ደግሞ በጾም ውስጥ የፈለጉትን ነገር ሲያደርጉ ለሰው ደንታ የላቸውም። ከቻሉም ከመናፍቅ ጋር ተባብረው ገንዘብ የሚገኝበት መንገድ ከሆነ በዛው መመረሽ ነው፣ ብሄድ ነው በቃ። ለምንፍቅናም ቅርብ ናቸው። ይኸው ብዙዎቹ መሪጌታ ነበርኩኝ፣ ጠነቆል ነበረ፣ እንደዚህ አደረግ ነበረ፣ እኔ እንደዚህ ነበርኩ የሚሉት እኮ ይሄንን እጹን በደንብ አድርገው ይጠቀሙት ስለነበረ ነው። ዋናው ትልቁ የቤተ ክርስቲያናችን ጉዳት እንዲያውም የወጡት ለየላቸው።
ከባዱ ነገር ውስጥ ያሉት ናቸው። ውስጥ ያለ በአብሾና በአፍልሆ በእጹ በአስማቱ በድግምቱ እያደገ መጥቶ ደሞዙም እድሜውም ፂሙም ሁሉ ነገሩ እያደገ የመጣ ሰው ማንንም አይሰማም። ምንም ብትንጫጫ ምንም አይሰማም። ከቻለ አስተዳዳሪ ከሆነ የሰንበት ቤት ቢሮ ይዘጋል፣ አፍን ዝጋ እያለ ለፖሊስ ብር እየሰጠ ከቻለ። ካልቻለ ደግሞ በፒስ በምናምን አይደለም እኮ ልጆች እያለ ምንም አይሰማችሁም። ገንዘቡን አጎ ነው የሚበሉት። መኪናቸው፣ ቤታቸው፣ ንብረታቸው ከደሞዛቸው ጋር ሲነጻጸር ከባድ ነው የሚሆነው። በቀደም እንደነገርኳችሁ መሬት የእናት አባቱን መሬት ሸጦ መጥቶ ከሆነ ገንዘብ ማግኘት የሚችልበት አሳማኝ የሆነ ምክንያት ከሌለ በስተቀር ምንም ነገር የሌለው ሰው፣ ደጅ ሲጠና የነበረ ሰው፣ ሳጥን አዟሪ የነበረ ሰው ቤተክርስቲያን ከተቀጠረ በኋላ በአንድ ጊዜ ሌላ ለውጥ ውስጥ የሚገባ ከሆነ ዝርፊያዋ እቺ በገንዘብ ቆጠራ ሰዓት አፈስ አድርጎ ኪስ እቺ የሚከተተዋ ነገር ተመችታችኋለች ማለት ነው። እና ይሄንን ስናገር አይወዱኝማ፣ አትውደዱኝ፣ በቃ አልፈልግም። እኛም እንድትወዱን አይደለም የምፈልገው፣ እንድትሰሙን ነው የምፈልገው። ቋቅ እያለህም ትሰማዋለህ። ምንም ማድረግ አንችልም። ይሄንን አይነት ማንነት ያላቸው ሰዎች ናቸው ታዲያ የእኛን ትምህርት የሚከታተሉትና የሚደግፉት። በዚህ አይነት ማንነት ውስጥ ያለፉ ሰዎች ናቸው ታዲያ እንዴት ነው መንፈስን ስናባረር በጣም ጥሩ አደረጋችሁ የሚሉን? በምን አይነት መንገድ ውስጥ ብናልፍ ነው ቤተክርስቲያን የምናግዛት? ከዝሙቱ ከአስማቱና ከገንዘብ ዝርፊያው መራቅ የሚቻለው ስንት ህዝብ መናፍቅ ከሆነ በኋላ ነው። ቤተክርስቲያን እንዴት ከፈረሰች በኋላ ስንት ጊዜ ከተቃጠለች በኋላ ነው የምንነቃው እኛ አገልጋዮች። መቼ ነው የምንባንለው? እኛም እንደዚህ ስንናገር ወሬኛ ይላል፣ እነሱም ሲናገሩ ደግሞ እኛ ደግሞ ሙልጭ እናደርጋቸዋለን። ቆም ብሎ ማሰብ የሚችል የለም። ስለዚህ በተቻለ መጠን ማውራው እያወራ ያሉት ምንድነው በጥቂቱ ያየኋትን ነገር ነው። ጠለቅ ብዬ ደግሞ ገብቼ ቢሆን ኖሮ ደግሞ ብዙ ነገር ልንናገር እንችላለን። አረ ምኑን አይተኸው የምትሉም እንዳላችሁ ተስፋ አደርጋለሁ። ስንቶቹ ሰንበት ተማሪዎች፣ ስንቶቹ ጽዋ ማህበርተኞች፣ ስንቶቹ ጉባኤ ሊካፈሉ የሄዱ እህቶች በዲያቆናት ምን ደረሰባችሁ፣ እንዴት ሆናችሁ ቢባሉ በጣም ብዙ ነገር የሚናገሩት ነገር አላቸው። ግን ቤተክርስቲያን እንዳትዋረድ ብለው ዝም ይላሉ፣ ይቀመጣሉ፣ ጸጥ ይላሉ። ከቻሉ ሹልክ ብለው ወጥቶ መናፍቅ ይሆናሉ። በቃ በዛው ጥፍት ወይ ዓለማዊ ይሆናሉ። በቃ ደህና መንፈሳዊ የነበረች ልጅ በዛው ጥፍት ትላለች። ያየችውን አይታለች። ጉድ የሰራት ጉድ ሰርቷታል። እና በብዙ አይነት መንገድ ሰንበት ተማሪዎችን አፋቸውን የሚያዘጋ ደብተራን ያስታውሳለሁ። እንዲህ ነው ብዬ መናገር ባልችልም እዚሁ አዲስ አበባ ውስጥ ከካህናት መካከል ተመድቦ ሄዶ እንደው እነዚህ ሰንበት ተማሪዎች እኮ አስቸገሩን እኮ በቃ ጉባኤውንም ምኑን ተቆጣጠሩብን፣ እንደው ሄድና እስኪ ዝም አስብላቸው ተብሎ ይላካል። በምን ዝም እንደሚያስብላቸው ብትሰሙት ይደነግጣላችሁ። መቼም ሰንበት ትምህርት ቤት ውስጥ ጾም፣ ጸሎት፣ ስግደት ስለሌለ ነው እንጂ ስንት ነገር እኮ መስራት ትችሉ ነበረ። አርብ ቀን የሰንበት ትምህርት ቤት የጸሎት ፕሮግራም አለ። ግን የሚገኙት የጸሎት ማህበርተኞቹ በጣም ማን እንደሆኑ ብትሰሙት በጣም ይገርማል። ለቤተ ክርስቲያንም አልፈው መጸለይ ይችሉ ነበረ። ግን ብዙ ሰንበት ተማሪዎች ጉድ የሆኑት ብቻ ተዉት። ይሄ በወንድማማች መካከል ጸብን መዝራት እንዳይሆንብኝ ስለምፈልግ ነው። ግን እንድትጠነቀቁ ነው፣ ራሳችሁ እንድትጠብቁ ነው። በፍልሰታ ጊዜ ብቻ አይደለም እዛ መቃብር ቤት ምናምን ሄዳችሁ ቁጭ ብላችሁ መስገድ፣ ወይም በፍልሰታ ጊዜ ብቻ አይደለም መጥቶ ማስቀደስ። በቤታችሁ ጸሎት ክፍል ሊኖር ይገባል። ሰንበት ተማሪዎችም ሰብሰብ ብላችሁ ልትወያዩ ይገባል። በእኛ መካከል ማን አለ? ምንበጣበጠው ፍሬያማ መሆን ያቃተን ሰንበት ተማሪዎቹ ፍሬያማ መሆን ያቃታቸው ለምንድን ነው? በእሁድ መርሃ ግብር በሰንበት ትምህርት ቤት በእሁድ መርሃ ግብር ላይ በዋናው መርሃ ግብራቸው ላይ የሚገኙት አባላት አቴንዳንስ ስለሚያዝ ነው። በተለይ ጥምቀት ሲደርስ በዓላት ሲደርሱ ምናምን አባላት ይበዛሉ፣ ዩኒፎርም ለብሶ ለመታየት። ከዛ በኋላ ይጠፋሉ። በእነሱም ጋር ደካማ ጎን አለ። የራሱ የቤተሰብ ዛር መንፈስ ባዕድ አምልኮ በቡዳ መበላቱ፣ ውጭ ላይ ሌላ አለባበስ ካላቸው በብዙ ነገር እነሱ ደግሞ እዛው የቤተሰባቸው መንፈስ ደግሞ መጥቶ ሰንበት ትምህርት ቤት በሐሜት በምናምን ቦጭቅጭቅ ያደርጋቸዋል። ሁሉም በየጎራ በየራሱ በሰይጣን ይፈተናል ማለት ነው። እነዚህ ናቸው ታዲያ ከኛ ጋር የሚስማሙት። እኛ ምንለው የሚገባቸው እነዚህ ናቸው ታዲያ። በጅምላ ሰንበት ተማሪ ሲቆርብ መታየት ነበረበት። ይኸው እዚህ ጋር ለምን ደግሞ አትቆርቡት እያለች ነው። ለምንድን ነው በጅምላ ማትቆርቡት? የለም እንኳን በጅምላ መቁረብ፣ በጅምላ መጸለይ እንኳን የለም። ተውት። በጅምላ መስማማትስ ራሱ አለ። በጅምላ መስማማት ዩኒፎርም መልበስ ቀርቷል።
ቢባል ሰንበት ትምህርት ቤት የሚመጣ ሰው አለ? እና አንዳንድ ጊዜ ወደ ሌላ ነገር ውስጥ እንዳንገባ አሁን ወደዚህ እንምጣና እስዩት ይሄ ልጅ ብሎ ቀተለ ቀደሰ ተንበለ ባረከ ማይረከ ሲሳየ ከለ ጦመረ ናቸው። ለእነዚህም የራሳቸው ሰራዊቶች አሏቸው። የቀተለ ሰራዊቶች አብየተ ተከሰ ሰኮተ ናቸው። የቀደሰ ሰራዊት ግን አንድ አንገለገ ብቻ ነው። የባረከና የከለ ግን ራሳቸው ከመሳሰለ በቀር ሌላ መሪ ያለው ግሳ ይገኝላቸውም። የማይረከ ሰራዊቶች አንቀይደው ሰከይው አናይሰይ ናቸው። የሲሳየ ሰራዊቶች አሌለ አግዘዘ አንጀገ ናቸው። የጦመረ ሰራዊቶች አልኮሰሰ አክሞሰሰ ሶረ የመጎር ናቸው። አእማደ አርስ የሚሉ አእማደ አርስ የሚባሉ አእማደ አርስ የሚሰኙ አምስት ናቸው። ማን ናቸው ቢሉ ቀተለ ተቀተለ አቅተለ ተቃተለ ናቸው። እሊም በአማርኛ አድራጊ ተደራጊ አስደራጊ ተደራራጊ አደራራጊ ይባላሉ። አስራው አናቅጽ አራት ናቸው። ማን ናቸው ቢሉ ተነአየ ናቸው። እሊም በግዛቸው በራባቸው ይነገራል። ግን ተለይቶ በቀዩ ይነገራል። የዚሁ ማስረጃ ነው። ፈርዖኖስ በሰላም ያለውን አዋጅ ይመለከቷል። አሃዱ አንዱ አንደኛ አንደኛው ክልኤቱ ሁለቱ ሁለተኛው ሰለስቱ ሶስቱ ሶስተኛ። እንግዲህ እንደዚህ ያለ ይቀጥላል። ይሄ እኛም ሰንበት ተማሪ ያለን ሸምድዱ ስንባል የሚሰጠን ብዙ ምን ሸመድዶ ይኖራል። በምለዳ ሊሆን ይችላል። እንደገናም ደግሞ በዚህ ሁሉ ሊቃውንት መካከል ያለምንም ቃላት ስህተት ቁጭ ብሎ ሸምድዶ ይሄን ሁሉ ሸምድዶ የሚናገር ይመስላችኋል? ይሄንን እንድናገር ይሄን ልጅ አይደለም ያልኩት እኔ ይሄን አካሄድ ነው ያልኩት። ይሄ ልጅ ሸምድዶ ሊሆን ይችላል፣ መልካም ሰው ሊሆን ይችላል። አይደለም ነው ስለዚህ ልጅ አለ እኔ ያልኩት ሁኔታው ነው። ይሄ ሁሉ ሊቃውንት እዩዋቸው፣ እዛ ጋር ቁጭ ያሉትን ሊቃውንት ስላችሁ ምንም የቆሎ ተማሪዎች ናቸው፣ አብነት ተማሪ ናቸው። ቢያንስ የሆነ ነገር የሆነ ደረጃ ደርሰዋል እና ይሄንን ህዝብ እዚህ ጋር ያለውን ህዝብ እያዩትም መዋረድ ስለማይፈልግ አንድና አንድ ያለምንም ጥርጥር ያችን ነገር ይወስዳታል። ለምን ከተዋረደ ወይም ደግሞ ከጠፋበት ነው። በጣም ከባድ ነው። አልቻለም የሚባለው ነገር መታየት የለበትም። ችሏል መባል ሁሉም ሰው ልጆቻችንም ቢሆን ስንፈትናቸው ወይም እንትን ሲል ጎበዝ ሲባሉ ደስ የሚላቸው እና ምን አለኝ አንድ እንትን ገጠመኝ ላይ ያቀረብኩት ታውቁታላችሁ። ዲያቆን ምን አለኝ ማታ 3 ሰዓት ላይ አንድ ጊዜ አንብበው የተባልኩት አለ 20 ገጽ አንድ ጊዜ አንብብ፣ ነገ ደግሞ እንደገና ትቆይና ደግሞ የሆነ ነገር ታደርጋለህ። ያው የሚደረገው ነገር አልናገርም፣ ለምን ልምምድ እንዳይሆን ይሄን አድርግና የሆነ ልምምድ አለ አስማት ልምምድ። አንድ ጊዜ አንብበው የተባለው አንድ ጊዜ አነበበውና ተኛ፣ ወዲያው ተባለ። አንብቦ ተኛ። በእንቅልፍ ልቡ ደገመው፣ ቀባጠረ ማለት ነው። ከዛ ጠዋት ሲነሳ በቃ አንዴ እኮ ነው ያነበበው። በጣም ከባዱን አቡሻህር ማለት የቀን ቀመር አቆጣጠር ነው ማለት። እኔ ስለ አቡሻህር በደንብ አውቃለሁ። ስለ ቀን ቀመር ምናምን ስለ ካላንደር በደንብ ማወቅ ፍላጎት ስላለኝ በዚህ ጉዳይ ላይ እንትን እላለሁና የሚገርም ነው ማለት በእግዚአብሔር መንፈስ ውስጥ ሆነን ጾም ጸሎት ጸልየን እባክህ ግለጥልኝ የነብዩ ሄኖክ አምላክ ቅዱስ ዑራኤል ሆይ ነብዩ ሄኖክን ዕውቀት የገለጥክለት አንተ ነህ፣ ለእኔም ግለጽልኝ ብሎ ይገለጽልናል። እያንዳንዱ ነገር በቃ በምንም አትስቱ። እንደዚህ ማድረግ እየተቻለ ለምንድን ነው ይሄን የሚዋረሱት ብዬ ጠይቅ ነበረ። እና ምን አለኝ ጠዋት ስነሳ ባንዴ ዘረዘርኩት አለ እና አንድ ፊደል ስህተት የለም አለ። ሙሉን አልኩት አለ። ጓደኛዬ በጣም ቀናብኝና እኔስ ያው ደከመኝ በቃ እና ላይ የዞረብኝ እናንተን የምፈልገው በላ አሳየኝ አለ። ቢለው እምቢ አለ ጓደኛው ማለት ነው። ልክ እሱ እንደሚያደርገው አብሾን ወይም ደግሞ ያ ለእውቀት ብሎ የሚወስደው ነገር ቢለው እምቢ አለ። ይሄኛው ግን መጽሐፉን ጨረስኩት አለ። በቃ ሙሉ ስለ ካላንደር አውቃለሁ ምንም ነገር ባይምሮዬ ነው በቃ ካላንደሩን የምሰራው ባይምሮዬ ነው አለ። ግን እኮ ከዚህ በፊት እኔ አቡሻህር አላውቅም ነበር አለ። ሌላው ደግሞ ምን ታዘዝኩ አለ አቡሻህር የሚያውቁ ያረፉ ካህን ነበሩ። ደብተራ በሉት ሂድና መቃብራቸው ላይ 3 ቀን ተኛ። ጅብ መጥቶ እንዳይተናኮልህ መቃብሩን እጠረውና ምንም ነገር እንዳይተናኮል ቤት ስራበት። ከዛ 3 ቀን እዛ መቃብር ላይ ተኛ። ከዛ የእሳቸው ጸጋ ያድርብሃል የተባልኩት አለ። ሲናገርም ለሰው እንደዛ ነው፣ ግን አውቃለሁ አለ። ከልከሌዎስ ነው ያው የሙታን መንፈስ ማለት ነው። እዛ መቃብር ላይ አደረ፣ አልሰገደ፣ አልጸለየ፣ ዝም ብሎ ነው የተኛው። ሌሊት መጥተው
ተገናኙኝ አለ። በእንቅልፍ ልብ ማለት እንትን ነው፣ በመንፈስ ነው። ሰውየው እኮ ናቸው የሚያቃሱ ቅዱስ ናቸው በጣም ሊቅ ናቸው ብሎ የሚያስባቸው ሰው መጥተው ተገናኙት። ጠዋት ሲነሳ በቃ ማን ይቻለው ቅኔው ምኑ ማን ይቻለው። እና አንዳንድ ጊዜ ዕውቀቱ በየት እንደሚመጣ ያውቃሉ። እንደገናም ደግሞ ዕውቀቱ መጥቷል። ከዛ በኋላ ግን በትክክለኛው ህይወት እንኑር ሲሉ ይላቸዋል። ካላመነዝሩ አይፈቅድላቸውም። የተዋረሱት መንፈስ ገንዘብ ካልበተኑ ወይም ካልተሳደቡ ግዴለሽ ካልሆኑ በቃ ዝም ብሎ ዘልዛላ ካልሆኑ ደስ አይለውም። ግብሩ ይሄ ነዋ። አቡሻህርማት ቀን አቆጣጠር ማለት ነው። እሺ ምን ማለት ነው ለምትሉ ሰዎች እና ይሄኛው ልጅ በቃ እኔ አልሆነልኝም ምናምን አለና ትቶት ወጣ። ይሄ ጓደኛው ሽምደዳውም አንተ ይሄ እንደዚህ እያደረክ ይሄን ሁሉ ዕውቀት እያፈስክ እኔ ለምንድን ነው የማይሆንልኝ ሲለው ጊዜ ቆይ አንድ አባት ጋር ይወሰዳልና ይወስደዋል። የበቁ አባት እንትና ማዕበል ፈጠነ የበቁ አባት እንደሚለው ዶክተር ሮዳስ ታደሰ ደብተራዎች ምናምን የበቁ አባቶች ነው የሚሏቸው። ስም የምጠቅሰው ስላሉት ነው፣ በዩቲዩብ ላይ ስላሉት ነው። ለምን ስም ጠቀስክ እንዳትሉኝ። ከዛ ናሉ ሰዲህ ይለውና የሆኑ አባት ጋር ይወስደዋል። እኛ አባት ጫካ ውስጥ ሙሉ ቀን ጫካ ውስጥ ነው የሚውሉት። ማታ ሲሆን ወደ ቤታቸው የሚመጡት። ሚስታቸውን ልጆቻቸው ሞተውባቸዋል። 5 ልጅ ቀብረዋል። ሚስታቸው ሞታቸው 3 ሚስት አግብተዋል። ሁሉም ሞተውባቸዋል። ሁሉም ሞተው ብቻቸውን ያሉት ደብተራ ስለሆኑ ማለት ነው። እና ግን አሁንም በዛው ስራ ውስጥ ነው ያሉት። እግዚአብሔር ብቻህን ሁን ሲለኝ ነው ቀድሞ እነዚህን የወሰደብኝ ስለማይጠቅሙም ሊሆን ይችላል ብሎ የሚያስቡት እሳቸው። በእርግጥም ደግሞ ሰይጣንን ያውቁታል እኮ ወየ በቁ አባት። ከዛ ያቃል ደግሞ ይሄ ሰነፉ ወይም ማለት ሰነፍ ያልኳችሁ አልገባ ያለው ማለት ያቃልና ሲሄድ እሳቸው ጋር ገና እንደመጣ ማለት ነው አይ ካንተ ጋር አይዋረስም አሉት አለ። አይ ካንተ ጋር አይዋረስም አሉት። ምኑ አላቸው። በተዋርሶ እንደሆነ እንኳን አያውቅም ነበረ። ዝም ብሎ በማለት በመነዝነዝ ይመስለው ነበረ ቃላቱን። ከዛ አለ ይሄኛው ጓደኛው አይ በቃ እንግዲህ ጥበብ አንተን አልፈለገችህም፣ በእናንተ በር እንድታልፍ አልፈለገችህም አለው። አይ አሁን ገብቶኛል። ከአንተ ጋርማ አይዋረስም አይደል ያሉት እኛ አባት። አዎ ወደ እናቴ ቤት ብመለስ ይሻለኛል አለና ወደ እናቱ ቤት ሄደ። እናቱ ቆራቢ ነች። እናቱ ጸላይ ናት እና ለልጇ ትጸልያለች። እግዚአብሔር ሆይ የትምህርት ብርሃኑን ግለጽለት ትላለች። ለምንድን ያልገለጸለት? እሱ የሄደበት አቅጣጫ ትክክል ስላልሆነ ትናንትና እንዳልኳችሁ የኛ እርሾ ማለቅ አለበት። የኛ ወይን ጠጅ ማለቅ አለበት። እግዚአብሔር እኛ ላይ ጥሩ እንጀራ ሊጋግር ጥሩ ዳቦ ሊጋግር ከፈለገ መጀመሪያ እኛ ያቦካነውን ነገር በሙሉ ማስወገድ መጣል አለብን። ስለዚህ ይሄ ልጅ ወደ እናቱ ሄዶ መርቂኝ እናቴ ጓደኛዬ እንደዚህ አድርጎ ምናምን ብሎ ሲነግራት እንደው በጣም ነው በቃ ሲያገጣጥመን እኮ ነው። እኛ ለንግስ ሄደን ነበረ። እሱ እናቱ ጋር በመጣበት ሰዓት ለንግስ ሄደን ኑ ጠላ ጠጡ ተብሎ እሷ ቤት ነው መተን ጠላ የምንጠጣው። ጠላ ስላችሁ ይኸው የዝክር ጠላ ማለት ነው። ከዛ ገባን። በቃ በጣም የሚጣፍጥ ጠላ ነው፣ ደስ ይላል። ከዛ ብሉ ከከተማ የመጣችሁ ናችሁ እንደው እድለኞች ናችሁ እንዳሁን ተሳክቶልኝ ያቅም ቆንጆ ጠላ እያደረገች ስትሰጠን ለዛ አውቃለሁ አለኝ ልጇ። ይሄው ቆሎ ተማሪ ይሆናል እንግዲህ ሚዲያ ላይ ፊቱ የተመታ ሰው ፊቱ የተመታ ስለሆነ ምናምን አልኩትና ቀለድኩኝ። ምን ማለት ነው አለኝ። አይ ታዋቂ ስለሆንኩኝ በዛ ልታውቀኝ ትችላለህ፣ ከዛ ውጭ ግን እኔ አንተን አላውቅህም አልኩት። አዎ እንደዛ ነው የሆነ ስልክ ላይ ግን አይቻለሁ አለኝ። ከዛ በቃ የሆነውስ ሆነና ቁጭ በላ አጠገቤ አልኩትና ልጅሽ ነው አልኳት። አዎ ልጄ ነው፣ ይኸው አሁን ከአብነት ትምህርት ቤት መምጣቱ ነው። ተገኘ አልኩኝና እዛ በተቀመጥንበት ተገኘ አሁን ገና አገኘው አልኩኝና እሺ እንዴት ነው አብነት ትምህርት ቤት ስለው እምቢ አለኝ። እንደው በጣም ተቸገርኩኝ እኮ በቃ ምኑ አልገባለኝ። ታዲያ እንደ ቅዱስ ያሬድ ነው እንግዲህ ልብ መግዛት ነው። ቅዱስ ያሬድ እኮ ትሏን አይቶ ነው የተማረው። ስለዚህ አንተም ልክ እንደ ትሏ ምክንያት ቢፈጥርልኝ ብለህ እንደው የሆነ ነገር ፍጠርልኝ በለው አልኩት። ኧረ እሷ የተገኝታ ትሏ የተገኝታ መጀመሪያ እኔ ራሴ ትላትል ሆኜ እንደው ማይሆን ነገር ውስጥ ገብቼ የእናቴን ጸሎት ትቼ አልኩት። አዎ የሆነ ጓደኛዬ እንዲህ ብሎኝ የዋህ ነው አወራኝ። መምህር ነኝ ስላልኩት ነው መምህር ተስፋዬ ነኝ ምናምን ስላልኩት ረዶ የቤተክርስቲያን ሰው ከሆንክ እስቲ ላውጋህ አለኝና ሲያወራኝ አምጣ ስልክህን አልኩኝና እናቱ ስልክ ገዝታለታለች። የሚገርማችሁ ጠላ ሸጣ ምን ብላ በቃ እንዴት አድርጋ እንዳሳመረችው ቆሎ ተማሪም አይመስልም። አለባበሱ ምኑ እዛ ሲሄድ ነው ልብሱን የሚቀይረው። ከዛ በስልኩ ላይ ትምህርቴን ጫን አዳምጠው አልኩት። ስንት ቀን ትቆያለህ እናት ጋር? 15 ቀን እቆያለሁ። 15 ቀን ሙሉ በቀን 3 እያዳመጥክ ይኸው 60 ትምህርት ጭኜልሃለሁ አልኩት። እሺ አለ።
ሲለው ቆሎ ትምህርት ቤት መሄድ ፈራ። ደግሞ መርጬን ያደረኩለት ከእናቱ ቤት መውጣት ፈራ። እናቴ ቀሚስሽ ውስጥ ልደበቅን ያለው በቃ መጣ። አዲስ አበባ ጸሎት ክፍል ሰራ። ማን ይቻለው? ሄዱ ቆሎ ትምህርት ቤት እዛ ተማሪዎቹ ምድረ መተተኛ ሁላ ምናምን በቃ ስሜታዊ ሆነ ልጁ ተዋሉት። የሆነ ጊዜ ላይ ሳስተምር ሰምቷል። በደንብ ዝግጁ ሳትሆኑ በደንብ ሳትሉ ሰው አትውቀሱ ምናምን ብያለሁ። ግን እሱ ስሜታዊ ሆኖ ነውና አንድ 3 ቀን ምናምን ፈሳስፈሱት ዘጥ ሲያደርጉት ጊዜ ይሄን ወስራችሁ ሌላ ምን ስራ አላችሁ? ምን እዚህ ከውካዋ ብሎ ሲሄድ እየሮጠ ሲሄድ ላጥ እያደረገው ሄደ። አሃ ነው እንዴ እኔ ላይ መስራት ይችላችኋል አለና ላካችሁብኝ እንዳለና ይቅርታ እንግዲህ ሲነግረኝ ልጁ እንዲያውም እኔ እንደተናገርኩት አይደለም ፓራም እያልኩት ሄድኩኝ ነው ያለው። ከዛ ገባና እናቱ ቤት ውስጥ መኝታ ክፍሉን በሙሉ አስወገደ። ቤቱን አስተካክል አሳመረ። ለ1 ሳምንት ያክል ቤት ሲያሳምር ነበረ። እኔ አብነት ትምህርት ቤት የምገባው እግዚአብሔር መንፈስ ቅዱስ እኔ ላይ እንዳደረ ምልክት ሳይ ብቻ ነው አለ። አልገባም ማለት ስቲል እስካሁን ድረስ ማለት ነው። እስካሁን ድረስ ቤቱን እየሸመደደ እየሄደ የሚፈተነው አልገባም አብነት ትምህርት ቤት አለ። ሲሰግድ ወደ መጣችሁበት ተመለሱ ሲላቸው ሲልኩበት ጓደኞቹ እና እንትን በመንፈስ ኳስ መወራወር ጀመሩ። ታውቃላችሁ እሱ እዚህም ቅዱስ ዑራኤልን ይወደዋል። እዛ ደግሞ እንትኑም አለ ደብሩም አለ ትንሽ ራቅ ብሎ የእውቀት መልአክ ነው ብየዋለሁ። አንተ ነህ የኔ አብሾ አለ ቅዱስ ዑራኤል። አንተ ነህ በቃ እውቀት የምትሰጠኝ ሌላ ማንም አያስፈልገኝም የኔ አብሾ ቅዱስ ዑራኤል ነው አለ። ከዛ እየሰገደ እየጸለየ ምን እያለ እናቱ በጣም ደስ አላት። ካጠገቧ አይርቅላትም። እየሄደ ሲፈተን ምን ሲል ዲቁናውን ጨረሰ፣ ክህነቱን ጨረሰ። እቤቱ ሆኖ እየሄደ እየተፈተነ ምን እያለ እንደምን እንዴት እያደረገው እንደሆነ አላውቅም፣ ምንም ሳይቀረው። ከዛ የሚገርማችሁ በህልሙ ከተማ ውስጥ ሄዶ የሆነ ቤት ከሳት ሲቀጠር በህልሙ ያያል። ሄዶ ሲቀጠር ሲሾም ሲፈራረም ምናምን ያያልና የእውነት ሄዶ ተቀጠረ። እግዚአብሔር ራሱ እዛ ቤት ወሰደው። አሁን ስብከተ ወንጌል የሆነ ደና ቦታ ላይ ነው፣ ክፍለ ሀገር ነው፣ ግን የሆነ ቦታ ደና ቦታ ላይ ያለው ቆሞ ነው የሚያስተምረው። ቄሶቹ ወደውት ሊሞቱ አጋጣሚ ሆኖ ሁሉም ቄሶች የእሱን ትምህርት ወደውታል። የኛ የምናስተምረውን ትምህርት ይህ የገጠሩን ተማሪ በሙሉ ሰብስቦ ከእናት ከአባታችሁ ቤት ጨሌውን አውጡና ጣሉት። ከዛ ከጠየቋችሁ እኔ ጋር ጥሯቸው ይምጡ እኔ ያስተምራቸዋለሁ እያለ በየቤቱ እየሄደ ስንቱን ኮተት እያወጣ አያችሁ። አንድ ቆሎ ተማሪ በማስተማሪ ስንት ነገር እየሰራ እንደሆነ ይሄንን ነው እኛ የምንፈልገው። አብሾው ቢሆን ኖሮ መድረክ ላይ ሲያስተምር 10 ሰው መጣ 100 ሰው መጣ ምኑም አይደለም ስላችሁ ምን ማለት ነው? ሰው ይመርጣል አይመርጥም ሳይሆን በቃ ደሞዙ አትነካ እንጂ ማለት ነው። በቃ ዝም ብሎ አስተምሮ ይወርዳል፣ እንደ ቸርነት ብሎ ይዘምራል፣ ይሄንን ጉባኤ ይላል፣ በሰላም ደሩ ብሎ ይዘምራል፣ ይሸኛል። ከዛ በኋላ ቁጭ ብሎ ስልኩን መነካካተው ጥርሱን እየፋቀ ቁጭ ብሎ ወጪ ወራጁ ማየት ነው። በየድራፍት ቤቱ በየአረቄ ቤቱ መሄድ ነው። ሌላ ነገር የለውም። ይሄ ልጅ አሁን ቢዚን የሆነው የበቁ አባት እየተባሉ የሚሄዱትን አባ ይሄ ነገር ትክክል ነው እንደዚህ ይደረጋል እያለ እየተቃወመ አሁን ምን የሚመጣበት መንፈስም የለም። ቅዱስ ቁርባን ሲወስድ እንዴት ተጠንቅቆ እንደሚወስድ ብታዩት። እና ምን ለማለት ፈልጌ መሰላችሁ? አንዳንዴ እምቢ አለኝ ትምህርት እምቢ አለኝ የሆነ ነገር እምቢ አለኝ ስትሉ ለምንድን ነው እምቢ አለኝ ብላችሁ ቼክ አድርጉ። የዘጋብኝ ማን ነው? የእናቴ አባቴ ዛር ነው ወይስ እዛ ጋር የሆነ ነገር እኔ እንደዛ እንዳልሆን የሚዘጋብኝ ነገር አለ? የጓደኞቼ ችግር አለ ብላችሁ ቼክ ማድረግ ነው። ልክ መስገድ ሲጀምር ጓደኞቹ በሙሉ ለፈስ ብለው የላኩት ብቻ አይደለም እንዳይበልጣቸው። ለካ ልጁ በጣም በጣም የሚገርም እውቀት ያለው ልጅ ነው። አንድ ከያዘ ቃብ የሚያደርግ ነው። በዛ ላይ ድምፁ ሲያምር እና ይሄን ስለሚያውቁ ነው አንደርማይን ይሄ ቆይ አንተ ቁጭ በል እኛ እዛ ከደረስን በኋላ ከፈለክ መከተል ትችላለህ አይነት ነገር ነው ያደረጉበት ማለት ነው። ስለዚህ በእንደዚህ አይነት መልኩ ወደ ድቁና ወደ ክህነት መጥቶ ስጋ ወደሙን ሲያቀብለን ደስ አይልም? እኛም የተባረክን እንሆናለን። እንደው አንዳንድ ጊዜ የዚህ ቄስ ንስሐ ልጆች ምን አይነት የሆኑ አስቡት፣ እንዴት ጀግና እንደሆነ። ስለዚህ ይሄንን ልጅ እዚህ ጋር አሁን የምታዩት ልጅ አይደለም እየተናገርኩ ያለሁት፣ ሁኔታውን ነው እየተናገርኩ ያለሁት። በዚህ ሁሉ ሊቃውንት መካከል፣ በዚህ ሁሉ አዋቂዎች፣ በዚህ ሁሉ ተምረናል ብለው በሚያስቡ ሰዎች በቦታቸው ነው። ታዲያ ይሄ ሌላ እውቀት አይደለም ያልኳችሁ። በቤተ ክርስቲያን እውቀት ደረጃ ሲናገር ማፈር ስለማይፈልጉ አብዛኛዎቹ የግዴታ አብሿን ይወስዷታል። የግዴታ ነው።